ዝውውር ጋር ተያይዞ ደግሞ ሰፊ ቆይታዎችን እያደረግን ሀሳቦችን እየተጋራን እንቆያለን። እስማኤል አሚን እዚህ ስቱዲዮ ይገኛል። እስማኤል እንኳን ደህና መጣ። እንኳን ደህና ቆይ። እንግዲህ ከዝውውር ጋር ተያይዞ በተለይም ደግሞ ከማንቸስተር ዩናይትድ እና ሊቨርፑል ጋር ሰፋፊ ሀሳቦች እየተነሱ ይገኛሉ። ከነኚህ መካከል የብሩኖ ፈርናንዴስ ጉዳይ ትናንትና ምሽት በይፋ ወጥቷል። ዩናይትድ በየትኛውም ዋጋ አልሸጠም፣ ጋላታሳራይ ደግሞ ከፍተኛ ደሞዝ ክፍያን አቅርቦለታል። ከሱ ጋር ተያይዞ ያሉትን ሀሳቦች ብንመለከት እንግዲህ ማንቸስተር ዩናይትድ ይህንን ተጫዋች በባለፈው የውድድር ዓመት 21 ለግብ የሚሆኑ ኳሶችን በማቀበል ኮከብ ተጫዋች ሆኖ ነበር። በእንግሊዝ ፕሪሚየር ሊግ ሪከርድን የሰበረ ተጫዋች ሆኖ ነበር አመቱን የጨረሰው። ዘንድሮ ወይም ደግሞ ከባለፈው አመት ጀምሮ የዝውውር ገንዘቡ እንግዲህ ሲነገር ነበር። ባለፈው ከአረብ ወይም ከሳውዲ ክለቦች የበለጠ ፍላጎት ነበር። ዘንድሮ ደግሞ ከቱርክ ከጋላታሳራይ በኩል እንግዲህ ከፍተኛ ጫና በማቅረብ እንግዲህ ወደ ዩናይትድ የዝውውር ሂሳቡን ከፍሎ ለመውሰድ የመጣ ቡድን ሆኗል። ጋላታሳራይ ከ20 ሚሊዮን ፓውንድ ያልተናነሰ ለዚህ ተጫዋች የዝውውር ክፍያ ለመክፈል ወይም ደግሞ ከ13 እስከ 20 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር ክፍያ ለመክፈል ጋላታሳራይ ደጅ ጠንቷል ማለት ይቻላል። ግን ዩናይትድ በሀሳቡ ጸንቶ ይህንን ተጫዋች ላለመሸጥ እንግዲህ ቁርጥ ያለ ውሳኔ ላይ ደርሷል እየተባለ ነው። 20 ሚሊዮን ፓውንድ በአመት ሊከፍለው ነው እንግዲህ በእርግጠኝነት እየተነገረ ያለው። 20 ሚሊዮን በአመት ማለት በጣም ትልቅ ገንዘብ ነው። ምናልባት ለዚህ ለ33 34 አመት ለተጠጋ ተጫዋች በዚህ ደረጃ ደሞዝ መክፈል እንግዲህ በጣም ትልቁ ነው ማለት ይቻላል። ግን ደግሞ ዩናይትድ ይህንን ተጫዋች ላለመልቀቅ ወስኗል ማለት ነው። በዚህ ጊዜ ብሩኖ ፈርናንዴዝም የዩናይትድን አምበልነት ለመምራት እንግዲህ ያለውን ቁርጠኝነት ተከትሎ እሱም ወደዛ ለመሄድ ፍላጎት እንደሌለው ነው የሚያሳየው። ስፔኩሌሽኖች ወይም ደግሞ ጭምጭምታዎች እንደሆኑ ነው እንጂ ጥርት ያለ መረጃ እንደሌለ ነው የሚናገረው። ግን ዩናይትድ አስረግጦ የተናገረው ነገር ይህንን ተጫዋች በየትኛውም ሂሳብ ልሸጠው እንደማይችሉ ወይም ደግሞ በዛ ደረጃ ነው የተናገሩት። ዩናይትድ ይህንን ተጫዋች አሳልፎ የሚሰጥ ከሆነ ካለው የመሀል ሜዳ ድክመት በተጨማሪ ፈጠራ አቅሙ ላይ በጣም ጥያቄ ውስጥ የሚከተው ነገር ይሆናል። ስለዚህ ቁርጥ ያለ ውሳኔ በፈርናንዴዝ ዙሪያ የወሰኑ ለዛ ይመስለኛል። አሁን ገበያ ላይ ባለው ሁኔታ እሱ ሊተካ የሚችል ተጫዋች ማምጣት በጣም አስቸጋሪ ነው። ዝውውሮቹን በጣም ጣሪያ የነኩበት ሁኔታ ነው የሚገኘው። ስለዚህ ፈርናንዴዝን ማቆየት አማራጩ አድርጎ የወሰደው ሆኗል። ዩናይትድ ለዚህ ተጫዋች መተኪያ እንግዲህ ሜሰን ማውንት ነው ሊጠቀም የሚችለው ተብሎ ነው የሚጠበቀው። ከዛ በተረፈ የትኛውንም ተጫዋች መጠቀም አይችልም። እምባይ ወይም ደግሞ እምቦሞ የመሳሰሉት የክንፍ ተጫዋቾች ናቸው እንጂ 10 ቁጥር ቦታ ላይ መጫወት የሚችለው ከሜሰን ማውንት ውጪ ሌላ ተጫዋች የለውም። ስለዚህ ፈርናንዴዝን ማቆየት በተለይ በፕሪሚየር ሊጉ ደግሞ ሪከርድ የሰበረ ተጫዋች መሆኑን ተከትሎ ደግሞ እሱ ላይ ተንተርሶ ካሪክ በቀጣይ አመት የተሻለ ቡድን ለመስራት ይሄ ልጅ በጣም ወሳኝነት ያለው ሆኗል። ስለዚህ በዩናይትድ መቆየቱ እርግጥ ይመስላል። ዩናይትድ እስካሁን ድረስ ባለው ሁኔታ እርግጠኛ ነው ይህን ተጫዋች ላለመልቀቅ የሚሄድበት ርቀት ነው እየተረጋገጠው ማለት ነው። አንድ አመት ቀሪ ኮንትራት አለው። አምና ወደ አልናስር ወይም ወደ ሌሎች ክለቦች አልሂላል የማቅናት እድል ነበረው ከ100 ሚሊዮን ፓውንድ በላይ ወጪ ተደርጎበትና ያንን ጥያቄ ውድቅ አድርገዋል ዩናይትድም ፈርናንዴዝም እና በቀጣይ ተጨማሪ ኮንትራት ማይቀርብለት ከሆነ እንደ አማራጭ እነ ጋቪ የመሳሰሉ ካሳዶ የመሳሰሉ ተጫዋቾች ስማቸውም የተያያዙ እየተነሳ ነው። ያው ከፈርናንዴዝ በተጨማሪ እንግዲህ ዩናይትድ መሀል ሜዳውን በጣም ማጠናከር እንዳለበት ግልጽ ነው። ፕሪሲዝን ጨዋታዎች ላይ ከተመለከትክ የመሀል ሜዳ ድክመቱ በጣም ጎልቶ የሚታይ የመሀል ሜዳው ሲደክም ደግሞ ተከላካዩ የሚጋለጥበት አጋጣሚ ሰፊ መሆኑን ተመልክተናል። ስለዚህ በጣም ጫና ውስጥ የከተታቸውን የካሪክ ጥያቄ ነው የምትመለከተው። ፑሽ እያደረገ ነው፣ ተጫዋቾችን እያናገረ ነው። የበላይ አለቆችንም በዛ ደረጃ የመሀል ሜዳ ምን ያህል እንደሚያስፈልገው ካሪክ በግሉ ጫና ውስጥ እየከተታቸው እንደሚገኝ ነው የሚያሳየው። ከወጡት መረጃዎች እንግዲህ ጋቪ አንደኛው ነው። የባርሴሎና የመሀል ሜዳ ተጫዋች እንግዲህ ካሳዶም አለበት። ጋቪና ካሳዶ የተካተቱበት ምክንያት ሮድሪ ወደዛ መሄዱን ተከትሎ እንግዲህ የባርሴሎና የመሀል ሜዳ በጣም ትልቅ ችግር ውስጥ ገብቷል። እንደ አማራጭ የሮድሪ መምጣት ብዙ ተጫዋቾችን ሊገፋ ይችላል፣ የጨዋታ እድልም ላይሰጣቸው ይችላል የሚል ነገር እሳቤ ውስጥ በመግባቱ የተነሳ ጋቪና ካሳዶ ከዚህ ቡድን ሊወጡ ይችላሉ። በቀጥታ የእሱ ተተኪ የሚሆኑት ተጫዋቾች እነዚህ ስለሆኑ ማለት ነውና ጋቪ በተለይ በጣም ንግግሮች ነበሩ። በተለይ በዩናይትድ ያለውን የመሀል ሜዳ ክፍተት ከግምት በማስገባት የጋቪ ዝውውር እውን ሊሆን ይችላል ተብሎ ነበር። ግን ፋብሪዚዮ ሮማኖ እንደተናገረው በጭራሽ የጋቪ ዝውውር ውሸት ነው፣ ባይሆን ሌሎች አማራጮች ቢኖሩ ይሻላሉ እንጂ ጋቪን የዝውውር አካል አድርጎ ንግግር ውስጥ ማስገባት ልክ አይደለም ወይም ደግሞ የማይሆን ነገር ነው በማለት የባርሴሎና ተወዳጅ ተጫዋች መሆኑን ተከትሎ እዛው ክለብ ውስጥ መቆየቱ እንደማይቀር ነው የሚያሳየው። ግን እንደ አማራጭ ካሳዶ ግን ምናልባት የአማራጩ ተጫዋች ሊሆን ይችላል ተብሎ ይጠበቃል። በተለይ ዩናይትድ የሚያስፈልገውን የባላንስ ስራ ለመስራት የካሳዶ እንቅስቃሴ በተለይ በኤል ክላሲኮ የነበረውን ጨዋታ መመልከት ብቻ በቂ ነው። ጥሩ እንቅስቃሴ ማድረግ የሚችል 22 ዓመቱ ላይ የሚገኝ በጣም ባላንስ ማድረግ ኳሶችን ፓስ በማድረግ የዩናይትድን ቀዳዳዎች ሊደፍን የሚችል ዝውውሮቹ የመሀል ሜዳ ክፍተቶች ከሆኑ የካሳዶ መምጣት በትክክል የዩናይትድን ክፍተት ይደፍናል ተብሎ የሚጠበቅ አይነት ተጫዋች ነው። እሱ ላይ እንደውም ንግግሮች አሉ ተብሎ ይጠበቃልና የካሳዶ መምጣት በደንብ አድርጎ ዩናይትድን ክፍተት ይሸፍናል ተብሎ ይጠበቃል። የፔድሪ ግን ሐሰት ነው የሚል መረጃ ነው የወጣው።
ካሳዶ ግን የጋቪ በዚህ ቡድን ውስጥ ወደ ዩናይትድ መዘዋወሩ ግን ትልቅ ስህተት ይሆናል የሚል የባርሴሎና አስተሳሰብ አለ። ስለዚህ ወደ ካሳዶ ያደላ ነው። 22 ዓመቱ ላይ ነው የሚገኘው። ምርጥ ተጫዋች፣ ምርጥ ፈራሚ ሊሆን ይችላል። በጣም ፑሽ እያደረገ ካሪክ እንደሆነም ነው እንግዲህ የሚያሳየው ማለት ነው። ሌሎች አማራጮች በተደጋጋሚ ከማንቸስተር ዩናይትድ ጋር ተያይዞ ሲነሱ የነበረው አደም ዋርተንና የባሌባ ጉዳይ ነው። ባሌባም አምና ከፍተኛ ዋጋ ብራይተን ለጠፈበት እንጂ ማንቸስተር ዩናይትድን መቀላቀል ይፈልግ ነበር። አሁን በጣም በጠዋት ላይ በወጡ መረጃዎች ግን ትንሽ አስደንጋጭ ዜና ነው ለዩናይትድ ደጋፊዎች የማደርሰው። ዋርተንና ባሌባ እንግዲህ ሁለቱም ሌሎች አማራጮችን እየተመለከቱ እንደሆነ ነው የሚያሳየው። በተለይ ባሌባ ከአዲሱ የጉማሬሽ ተተኪ ሊሆን ይችላል በኒውካስል ቤት ተብሎ የተገለጸ ነው። በደንብ አድርጎ ኒውካስልም ይህንን ተጫዋች ለማስፈረም በግዴታ እየሄደበት ነው። 60 ሚሊዮን ድረስ ማምጣት የቻለ እንግዲህ ይህን ተጫዋች መውሰድ ይችላል ተብሏል። ኒውካስልም የቀደመ የዝውውር ሁኔታውን ለማሳካት እየሄደ ያለው ግን ይሄ ተጫዋች ነው ተብሎ ነው የሚጠቀሰው። ዋርተን ምን ከሊቨርፑል ጋር ያለውን ነገር ነው እንግዲህ እየተያያዘ ያለው 78 ሚሊዮን ፓውንድ የተለጠፈበት ተጫዋች ነው። ሊቨርፑል ነው ይህንን ተጫዋች ሊያስፈርመው ይችላል ተብሎ እንደ አማራጭነት የተቀመጠው እንጂ ዩናይትድ ከሁለቱም ዝውውር ላይ ውጪ መሆኑን ነው የተመለከትነው። የካሳዶ ዝውውር ነው ትንሽ ውሃ ሊያነሳ የሚችለው እንጂ ከዛ በተረፈ ያሉት ዝውውሮች ላይ በጣም የተዳከመውን የዩናይትድ የዝውውር ሂደት ነው የምንመለከተው። ካሪክ ብቻ ለብቻው ተጫዋቾችን በማናገር ወይም ደግሞ ኤጀንቶችን በማናገር ልፋት ላይ ነው የሚገኘው። ዋርተን ከሊቨርፑል ጋር እንደውም የስቴቨን ጄራርድን የቀድሞ ማሊያ 17 ቁጥሩን ሊረከብ ይችላል የሚል መረጃዎች ነው የወጣው። ምናልባት ዩናይትድ በስፔኩሌሽን ደረጃ እንኳን ዩናይትድ የለበትም እዚህ ቦታ ላይ። ባሌባም የቡርኖ ጉማሬሽን በኒውካስል ቤት ትቶት ሄደውን ቦታ ሊደፍን ይችላል ተብሎ የተገለጸ ተጫዋች ነው እንጂ በአንጻራዊነት ዩናይትድ እዚህ ዝውውር ላይ አይገኝም። ስለዚህ ወደ ካሳዶ የሚጠጋ የዝውውር ሂደት ነው የምንመለከተው። ዩናይትድ ቴሌማንስንና ከቼልሲ ያስፈረመውን የመሀል ሜዳ የተከላካይ አማካይ ነው የምንመለከተው። ከዛ በተረፈ እዛ ቦታ ላይ የቆዩ ተጫዋቾች አሉ። ካስሜሮ ከዚህ ቡድን ለቋል። ኡጋርቴ ለረጅም ጊዜ ጉዳት ነው የሚገኘው። ሜሰን ማውንትም 8 ቁጥር አድርጎ ለማጫወት ፕሪሲዝን ላይ ተመልክተናል። የካሪክን አቀራረብ ቢሆንም 8 ቁጥር ላይ ሆኖ የመጫወት ሁኔታው በጣም ከባድ ነው አይደል? ምናልባት ቦክስ ቱ ቦክስ ለመጫወት የሚችል ተጫዋች የብሩኖ ፈርናንዴዝ ወይም ደግሞ ከ10 ቁጥር ቦታ ላይ የሚነሳ ተጫዋች በቼልሲ ቤት የምናውቀው ግብ የሚያስቆጥርና አሲስት ማድረግ የሚችል ተጫዋች ነው እንጂ በነፃነት ግቦችን ወይም ደግሞ ያን ባላንስ የሚጠብቅ ተጫዋች አይደለም። ስለዚህ መሀሉን በደንብ ለማሳለጥ ወደ 2-3 ተጫዋቾችን ያስፈልገዋል። ከዚህ እነዚህ ተጫዋቾች እንግዲህ ካሳዶ ብቻ ነው እንደ አማራጭነት የተነሳ የሚገኘው። ሌሎቹ ግን ከእጁ የወጡ ተጫዋቾች ይመስላሉ ለዩናይትድ ማለት ነው። ከሊቨርፑል ጋር ተያይዘው ባይ ስለመስማማቱ እየተነገረ ነው። የባርኩላ ጉዳይ ይጠበቃል። ሁለቱ ተጫዋቾች እንግዲህ ከሊቨርፑል ጋር በግል ተስማምተዋል። በግል የ5 ዓመት ውል ነው ሁለቱም ይፈርማሉ ተብሎ የሚጠበቀው። የደሞዝ ጉዳይ፣ ጥቅማጥቅ ጉዳይ ሁሉም የተጠናቀቀ ሆኗል። 5 ዓመት ውልና በሊቨርፑል የሚያቆያቸውን ሁለቱም ይፈራረማሉ ተብሎ ይጠበቃል። ግን ሁለቱ ክለቦች የሚያደርጉት ስምምነት ነው አሁን በትልቁ እየተጠበቀ የሚገኘው። 145 ሚሊዮን ፓውንድ እንግዲህ ከባርኮላ ፒኤስጂ ይፈልጋል። 50 ሚሊዮን ፓውንድ ደግሞ ከእምባዬ ይፈልጋል። በአጠቃላይ 198 ሚሊዮን ፓውንድ ከሁለቱ ተጫዋቾች ይፈልጋል። ሊቨርፑል ግን 155 ሚሊዮን ፓውንድ ብቻ ነው ለሁለቱ ተጫዋቾች ማቅረብ የምችለው ብሏል። ፒኤስጂ ግን ይህንን ነገር አለመቀበሉ ነው በትልቅ የሚያሳየው። እንደውም በጣም ተችቶታል የሊቨርፑልን የዝውውር ሂሳብ ማለት ይቻላል። ስለዚህ የተሻለ የዝውውር ሂሳብ ገንዘብ ይዞ ካልመጣ በስተቀር ዝውውሩ እንደማያስተናግድ ነው የሚታየው። በተለይ ባለፈው ሉዊስ ኤንሪኬ ፊቱን ወይም ደግሞ ትሬኒንግ መስራት ከኛ ጋር መሆን የማይፈልግ ተጫዋች መልቀቅ ይችላል የሚል ትዕዛዝ ማስተላለፋቸውን ተከትሎ እንግዲህ የባርኮላና ኤምባዬ መውጫ የተስተካከለ ወይም ደግሞ የተመቻቸ ይመስላል። ግን በሂሳብ ጉዳይ ሁለቱም አልተስማሙም። እንግዲህ አክሌንቺዮና ጎድስ የመሳሰሉን ከሞናኮና ከአያክስ አስፈርሟል በ43 እና በ47 ሚሊዮን ፓውንድ። ስለዚህ የባርኮላን ክፍተት በትክክል ደፍኗል ማለት ይቻላል። ፒኤስጂ የመልቀቁ ጉዳይ የማይቀር ይመስላል። ግን በሂሳብ ጉዳይ ላይ መስማማታቸው ግን ግድ ይሆናል። ግን በጣም ልዩነት አላቸው። ወደ 40 እና 50 ሚሊዮን ፓውንድ ልዩነት ተቀምጧል። ስለዚህ እሱን ማስተካከል የሊቨርፑል ግዴታ ነው ብለዋል እንግዲህ ፒኤስጂዎች። እስማኤል አሚን ስለ ማንቸስተር ዩናይትድና ሊቨርፑል ላይ ሞር ትኩረት ያደረገውን የዝውውር አስመልክቶ ለሰጠን ተጨማሪ መረጃ አመሰግናለሁ።